አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ይሄ ምንድን ነው? ይሄ የቲማቲም ውሃና የተፈጨ ሩዝ ነው ማለት ነው። እሱም ለምንድን ይጠቅማል? ፊታችሁ ላይ ሽፍታና ብጉር ወጥቶባችሁ እሱ ሲጠፋ ደግሞ የሚጠቁረዋል አይደል? ጎዳኒሳ ምናምን ጥቁር ብሎ ይቀራል ማለት ነው። እሱን ለማስወገድ ይሄ በጣም አሪፍ ነው። ቲማቲም ውሃውም ያው ታውቁታላችሁ። ዶክተሮች አሁን ሰርች ብታደርጉ በዶክተሮች የተሰራ አለ ለፊት ጥራት ቆንጆ እንዲሆነ ማለት ነው። የፊት ላይ ጥቋቁር ነገሮችን እንደሚያስወግድ የታወቀ ነው። ሩዝ ደግሞ የተፈጨውም ሩዝ ደግሞ በጣም ቆንጆ ነው። እኔ ላም አድርጌ ነው ሩዙን በነገራችን ላይ አጥቤ አድርቄ ነው የፈጨሁት ማለት ነው። ሩዙ ሲሰራ አይታችሁት እንዲሆን ሲታጠብ የራሱ ቆሻሻ አለው። እንደ ዶቄት አይነት የሆነ አረቦቹ ነሻ ይሉታል ማለት ነው። እና እሱ መታጠብ አለበት። አጥባችሁ አድርቃችሁ ፈጭታችሁ ነው እንደዚህ መሆን ያለበት ማለት ነው። ግን በጣም ሻካራ እንዳታደርጉት፣ ምክንያቱም ያው ፊታችን ስስ ስለሆነ ስንቀባው እንዳይጎዳው። የፊታችን ቆዳ ያው ስስ ስለሆነ ማለት ነው። ሩዙን ደግሞ በሌላ አይነት መንገድም መስራት ትችላላችሁ። እንዴት ነው? በሌላ አይነት መንገድ ያው ቀቅላችሁ ማለት ነው። ምንም ነገር ሳታደርጉ ወላ ዘይት እና ጨው ያው ለምግብነት ሲሆን ነው የሚጨምረው አይደል? ምንም ነገር ሳታደርጉ በዚች በግዲፋችሁ ማለት ነው፣ ወይንም በዚች በፊንጃሏ በዚች ታደርጉና ቀቅላችሁ ብስል ሲል በመፍጫ ተፈጩታላችሁ ማለት ነው። እዛ ላይ ማር አርጋችሁ ፊታችሁን መጀመሪያ ታጥባችሁ መቀባት ትችላላችሁ። በጣም ነው የሚያለሰልሰው። እቤት ላይ እንደነገርኳችሁ የሚወጣ ጠባሳን ያስወግዳል። ልስልስ ነው የሚያደርገው። ቢያንስ በሳምንት 3 ጊዜ ቀን በቀን እንዳትጠቀሙት። ፊታችን ያው በጣም ለስላሳ ስለሆነ ማለት ቆዳችን ስስ ስለሆነ እንዳይጎዳን ማለት ነው። ቢያንስ በሳምንት 3 ጊዜ ብትጠቀሙት በጣም አሪፍ ነው። ይሄው ደስ ይላል ስታዩት፣ ስሙዝ ሆኗል ማለት ነው። እና ይሄንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ